ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ውላችኋል? 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ከመላው ኢትዮጵያ ተጀምሯል። ዜና ኢትዮጵያን እየተከታተላችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ተመልካቾች አሸናፊ እንዳለና ማህሌት ታደለ ዜናውን እንመራለን። የ6 ሰዓት አበይት ጉዳዮችን እናስቀድም። በኢትዮጵያ በሚከናወነው የበጎ ፈቃድ አገልግሎት ዘመቻ መንግስት ለተለያዩ ልማት ስራዎች የሚያወጣውን በቢሊዮን የሚቆጠር ገንዘብ ማዳን ስለመቻሉ ተጠቆመ። ባለፉት ዓመታት የተተገበሩ የማክሮ ኢኮኖሚ ማሻሻያዎች የተዛባውን ኢኮኖሚ ወደ መረጋጋት እንዲሻገር ማስቻላቸው ተጠቆመ። አፍሪካ በወጣቶች የሥራ ዕድል ፈጠራና የኃይል አቅርቦት ላይ ትኩረት ማድረጓ ተገለጸ። የዓለም የኢኮኖሚክ ፎረም ጉባኤ እየተካሄደ ነው። ተመልካቾች ቆይታችሁን ከዜና ኢትዮጵያ ጋር አድርጉ። ወደ ቀዳሚው ዘገባችን ነው የምናልፈው። በኢትዮጵያ በመከናወን ላይ ያሉ የመኖሪያ ቤት ልማት ስራዎች በቤተሰብ ደረጃ ደህንነታቸው የተጠበቀ ዘላቂና አስተማማኝ መኖሪያዎችን በማስፋት የኑሮ ሁኔታን በማሻሻል ላይ ይገኛሉ። ምንም እንኳን የመኖሪያ ቤት ፍላጎት አሁንም ከፍተኛ ቢሆንም የኢትዮጵያ መንግስት መደበኛ የቤት አቅርቦትን ከማህበራዊ ድጋፍ ጋር በማቀናጀት ሰፊ ስራዎችን እያከናወነ እንደሚገኝ የጠቅላይ ሚኒስትር ጽህፈት ቤት መረጃ ያመለክታል። ቀጣይነት ካላቸው የከተማና የህብረተሰብ ተኮር የቤት ልማት መርሃ ግብሮች በተጨማሪ ዓመታዊው የክረምት በጎ ፈቃድ አገልግሎት የመንግስት ዋነኛ መርሃ ግብር ሆኖ ቀጥሏል። ይህ መርሃ ግብር በጎ ፈቃደኞችና የመንግስት ተቋማትን በማስተባበር በፈራረሱ ቤቶች ውስጥ ወይም ለጎርፍ አደጋ በሚጋለጡ አካባቢዎች የሚኖሩ አረጋውያንንና አቅመ ደካሞችን ዜጎችን ቤቶች የመጠገንና የመገንባት ስራ ያከናውናል። በእነዚህ የተቀናጁ ጥረቶች አማካኝነትም በሺዎች የሚቆጠሩና ለችግሩ ተጋላጭ የሆኑ አባወራዎችና ማወራዎች አስተማማኝ መጠለያ ማግኘት የቻሉ ሲሆን ይህም እንደ ሀገር አካታች ልማትን ለማረጋገጥና የኑሮ ደረጃን ለማሻሻል ኢትዮጵያ እውን እያደረገች ያለውን የማያቋርጥ እድገት ያሳያል ሲል ጽህፈት ቤቱ ገልጿል። ከዚህ ጉዳይ ጋር በተያያዘም በኢትዮጵያ በሚከናወነው የበጎ ፈቃድ አገልግሎት ዘመቻ መንግስት ለተለያዩ የልማት ስራዎች የሚያወጣውን በቢሊዮን የሚቆጠር ገንዘብ ማዳን ተችሏል። በዚህም የሚሊዮኖች ህይወት ተሻሽሏል። አለም ይልፉ በዚህ ጉዳይ ላይ ተጨማሪ አዘጋጅታለች። በበጋው የፀሐይ ግለት በክረምቱ የዝናቡ ሽንፍር ደሳሳ ጎጆአቸው ውስጥ ሆነው ስጋትና ጭንቀት የዘወትር ስንቃቸው የነበሩ ወገኖች ዛሬ አዲስ ተስፋ ሰንቀዋል። ባለፉት ጥቂት ዓመታት የመደመር መንግስት ልዩ ትኩረት ሰጥቶ በሰራባቸው ሰው ተኮር የልማት ፕሮጀክቶች የበርካቶች ስቃይ አብቅቶ በደስታ አምባ ተተክቷል። በተለይም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ ያስጀመሩት ሀገር አቀፍ የበጎ ፈቃድ አገልግሎት ዘመቻ ዛሬ ላይ ትልቅ ውጤት እያመጣ ይገኛል። በእንደዚህ አይነት አሳዛኝ ህይወት የሚኖሩ ሰዎች ልክ ስራውን ስንጨርስ ቤት ነው የምናስረክባቸው። አንድም ብር አይከፍሉም፣ ንጹህ ቤት ይቀበላሉ። ይህ ማለት የኑሮ ደረጃቸው ትናንት ከነበረበት በጣም አስከፊ ሁኔታ ኦቨርናይት የተሻሻለ ነገር ያገኛሉ ማለት ነው። ቤት አንዱ ኢንዴክስ አንዱ መለኪያ ስለሆነ ይህ ከሀገር እስከ ትንሿ ቀበሌ ድረስ የወረደው ንቅናቄ በየዓመቱ ከ25 ሚሊዮን በላይ በጎ ፈቃደኞችን በማሳተፍ ላይ ይገኛል። እነዚህ በሚሊዮን የሚቆጠሩ ዜጎች በነፃ በሰጡት ጉልበት፣ ዕውቀትና ቁሳቁስ መንግስት ለተለያዩ የልማት ስራዎች ሊያወጣው የነበረውንና በዓመት በአማካይ ከ20 ቢሊዮን ብር በላይ የሚገመት ሀብትን ማዳን ችሏል። ብዙ ኢትዮጵያ እናቶቻችን ይሄንን ሲያገኙ ማየትና ሲስቁ ማየት ብቻ ነው የምንፈልገው። ለዚህ ዓላማ ኢትዮጵያውያን አሁንም ሳትሰለቹ ሳታክቱ እንጀምር። ዘንድሮ መቆም የለበትም። አምና ሰርቶ ዘንድሮ መሰልቸት አይሆንም።
ገና ነው ኢትዮጵያ መቀጠል አለበት እንበርታ እንስራ ከሰራን የሚለወጥ የሚቀየር ሀገር ነው ያለን የሚያመላክተውም ይሄንን ነው በጎነት ለኢትዮጵያ ከፍታ በሚል ሐሳቤ የሚከናወነው ይህ አገልግሎት ለአቅመ ደካሞች መጠለያን ከመስጠት ባለፈ የዜጎችን ጤና በመጠበቅና ለተማሪዎች የትምህርት ቁሳቁስ ድጋፍ በማድረግ ረገድ የጎላ ሚና እየተጫወተ ይገኛል። በአጠቃላይ እነዚህ ሰው ተኮር ስራዎች ለዜጎች እፎይታን ከመስጠታቸው በላይ ኢትዮጵያን ወደ ከፍታ ማማ ለማድረስ የሚደረገውን የጋራ ርብርብ በተግባር ያሳዩ ሆነዋል። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። አሁን ደግሞ ሪፖርተሮች በቀጥታ መስመር ተጨማሪ መረጃ ወደሚሰጡባቸው ጉዳዮቻችን ነው የምናልፈው። በባህር ዳር ከተማ ሰላምን ከማስፈን ጎን ለጎን እየተከናወኑ የሚገኙ የልማት ስራዎችን ለማፋጠን በጋራ ልንሰራ ይገባል ሲሉ በከተማዋ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ተናገሩ። ባህር ዳር ከተማ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት በወቅታዊ ጉዳዮች ዙሪያ ምክክር እያካሄደ ነው። ቀጣዩ ሀገራዊ ምርጫ ሰላማዊ፣ ነጻና ዲሞክራሲያዊ ሆኖ እንዲከናወን ተፎካካሪ የፖለቲካ ፓርቲዎች ሚናቸውን ሊወጡ እንደሚገባም በመድረኩ ተጠይቋል። ይህንን ጉዳይ በተመለከተ ተጨማሪ መረጃ የሚያደርሰን ሪፖርተራችን ሳሙኤል ወርቃየሁ ነው በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ቆይተሃል? በምክክር መድረኩ ላይ በባህር ዳር እየተከናወኑ በሚገኙ የልማት ስራዎችና የማህበረሰቡ ተጠቃሚነትን በተመለከተ ተፎካካሪ የፖለቲካ ፓርቲዎች ምን ሀሳቦችን አነሱ? እንዲሁ ደግሞ ፓርቲዎቹ በጋራ ከመስራት አኳያ ያነሷቸውን ሀሳቦችን ብታደርሰን። አመሰግናለሁ። በባህር ዳር ከተማ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች በወቅታዊ ጉዳዮች ዙሪያ እየተወያዩ ይገኛሉ። በተለይ ይህ የውይይት መድረክም በሁለት ጉዳዮች ላይ ዓላማው ያደረገ ነው። አንደኛው በከተማዋ የሚከናወኑ የልማት ስራዎችና ሰላምን የማስፈን ስራዎችን የፖለቲካ ፓርቲዎችም ጭምር በመደገፍ ሊሰሩ እንደሚገባ ለመወያየት ያለመ ነው። በሌላ በኩል ደግሞ እንግዲህ የፊታችን ግንቦት ወር ላይ የሚካሄደው ሀገራዊ ምርጫ ነጻና ዲሞክራሲያዊ እንዲሁም ገለልተኛ ሆኖ እንዲከናወን ይጠበቃል። በዚህ ረገድ ተፎካካሪ የፖለቲካ ፓርቲዎች ሚናቸውን እንዲወጡ ለማስቻል ያለመ የውይይት መድረክ ነው እየተከናወነ የሚገኘው። በዚህ የውይይት መድረክም በብልጽግና ፓርቲ የባህር ዳር ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞላ ሁሴን ተገኝተው ሀሳቦችን አንስተው ነበር። በተለይ እንግዲህ እንደ ባህር ዳር ከተማ የኮሪደር ልማትን ጨምሮ በርካታ የልማት ስራዎች እየተከናወኑ እንደሚገኙ በመንግስትም በፓርቲም ጭምር ማለት ነው እየተከናወኑ እንደሚገኙ ለተፎካካሪ የፖለቲካ ፓርቲዎች ሀሳብና ማብራሪያዎችን ሰጥተዋል። እንግዲህ የኮሪደር ልማት በተለይ ለከተማ ውበት እንዲሁም ቱሪዝሙ ዘርፍ ለማህበረሰቡም ተጠቃሚነትን ሊያረጋግጡ በሚችሉ ጉዳዮች ዙሪያ እየተሰራ እንደሚገኝ አንስተዋል። ሌላኛው በተለይ እንግዲህ የጣና መገለጥ ይህ የኮሪደር ልማት ስራ ይዞት የመጣው አንዱ የልማት ትሩፋት መሆኑም ነው እንግዲህ የተነሳው። ገዛ ባሻገር እንግዲህ የከተማዋን የመንገድ ሽፋኖች ሊያሳድጉ የሚችሉ በርካታ ኪሎ ሜትሮችም እንዲሁ እየተከናወኑ እንደሚገኙ ገልጸዋል። በተለይ የመልካም አስተዳደር ችግሮች ከዚህ በፊት ሲነሱ ቆይተዋል። እነዚህን የመልካም አስተዳደር ችግሮች ሊፈቱ የሚችሉ መሶብ የአንድ ማዕከል አገልግሎትን ጨምሮ በተለይ የከተማዋን የቀበሌ መታወቂያ ማለት ነው በዲጂታል ሲስተም የመዘርጋት ስራዎችም ሲከናወኑ መቆየታቸውን ገልጸዋል ማለት ነው። እንግዲህ እነዚህ የልማት ስራዎች ሲከናወኑ በክልሉ ብሎም በከተማዋ ያለውን የሰላም ሁኔታን ወደ ነበረበት በመመለስ ጎን ለጎን የተከናወኑ ስራዎች ናቸው ማለት ነው። በዚህ ረገድ ታዲያ የማህበረሰቡን ተጠቃሚነት የሚያረጋግጡ ናቸው። እነዚህን የልማት ስራዎች እንዲሁም የሰላምን የማስፈን ስራዎች ሲከናወኑ ማህበረሰቡን ጭምር በመያዝ በማወያየትና በተለይ ማህበረሰቡና እንዲሁም የፖለቲካ ፓርቲዎችም ለሰላም ዘብ እንዲቆም በማድረግ ጭምር መሆኑን ነው እንግዲህ ያነሱት ማለት ነው። በእነዚህ ሀሳቦች ዙሪያ የተለያዩ የተፎካካሪ የፖለቲካ ፓርቲዎች የተለያዩ ሀሳቦችን አንስተዋል። በተለይ እንደ ልማት በኮሪደር ልማትም ሊሆን ይችላል እንደ መልካም አስተዳደር ችግሮችን ለመፍታት ይፋ የተደረገው መሶብ የአንድ ማዕከል አገልግሎትን ጨምሮ ሊበረታቱና ሊቀጥሉ የሚገባ ስራዎች ናቸው። ሰላም ከማስፈን አኳያ ከጊዜ ወደ ጊዜ መሻሻል ታይቷል። በጫካ የገቡ ኃይሎችም ወደ ሰላም ሊመለሱ ይገባል። በዚህ ረገድ መንግስት የጀመረውን ስራዎች አጠናክሮ ሊቀጥል እንደሚገባ አንስተዋል። እንግዲህ እነዚህ ስራዎች ሲከናወኑ ተፎካካሪ የፖለቲካ ፓርቲዎችም ሚናችን ከፍተኛ ነውና በአንድ በኩል እንግዲህ ህዝቡ የሚያነሳቸውን ጥያቄዎች እንዲመለሱና በሌላ በኩል ደግሞ የልማት ስራዎችን በሚሰጡ አስተያየቱ ዙሪያ እንዲስተካከሉ በማድረግ በኩል በጋራና በቅርጅት እንሰራለን። ቀጣዩ ምርጫን በተለይ ፍትሃዊና ዴሞክራሲያዊ እንዲሁም ነጻና ገለልተኛ ሆኖ እንዲጠናቀቅ እኛም የበኩላችንን እንወጣለን የሚሉ ሀሳቦችን ያነሱበት የውይይት መድረክ ነው። ለጊዜ ያለ መረጃ ይሄን ይመስላል። እናመሰግናለን ሳሙኤል። መልካም ቀን። ባለፉት ዓመታት የተከናወኑ የአካባቢ ጥበቃ ስራዎች የአፈር ለምነትን በመጨመር
ለግብርና ምርት እድገት እገዛ ማድረጋቸውን የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ ተናገሩ። በሲዳማ ክልል የ2018 የተቀናጀ የተፋሰስ ልማት ስራ በሰሜን ሲዳማ ዞን በሃዌላ ወረዳ ቅሾ ተፋሰስ ተጀምሯል። በዘመቻው 147 ሄክታር መሬት ላይ ከ1.5 ሚሊዮን በላይ የማህበረሰብ ክፍሎችን በማሳተፍ እንደሚከናወን ተጠቁሟል። በተለይ በክልሉ የባህር ዛፍ ተክል በአፈር ለምነት ላይ የሚያሳድረውን ጉዳት ለመከላከል ከእርሻ መሬት ላይ የማንሳት ስራ በትኩረት እንደሚከናወን ተገልጿል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ሚካኤል ገዙ ከሐዋሳ በቀጥታ መስመራችን ላይ ነው የሚገኘው። ሚካኤል እንደምን ውለሃል? በክልሉ በአካባቢ ጥበቃ ስራ እየተገኘ ያለው ውጤት ምን ይመስላል የሚለው መረጃ አድርሰን። መልካም አመሰግናለሁ። የዘንድሮ የተቀናጀ የተፋሰስ ልማት ስራ በሲዳማ ክልል በሰሜን ሲዳማ ዞን ሃዌላ ወረዳ ርዕሰ መስተዳድር ደስታ ሌዳሞ ዛሬ አስጀምሯል። እንግዲህ በአጠቃላይ በዚህ ክልል ለ30 ቀናት በሚዘልቀው የተቀናጀ አካባቢ ጥበቃ ስራ ወደ 147 ሄክታር መሬት ላይ የተፋሰስ ልማት ስራ እንደሚከናወን ተገልጿል። በዚህም ወደ 678 የሚሆኑ ንዑስ ተፋሰሶች በሁሉም የክልሉ አካባቢዎች የተለዩ ሲሆን እንግዲህ በእነዚህ ላይ ህብረተሰቡ ሁሌም በማለዳ በመገኘት የአካባቢ ጥበቃ ስራ ያከናውናል ተብሎ ነው የተገለጸው። እንግዲህ ርዕሰ መስተዳድር ደስታ ሌዳሞ በዚህ ላይ ካደረጓቸው ንግግሮች መካከል በባለፉት ዓመታት የአካባቢ ጥበቃ ስራ በመከናወኑ የአፈር ለምነት መሻሻል አሳይቷል። ከዚህም ባለፈ እንግዲህ በአንዳንድ አካባቢዎች እኛም ዛሬ መስክ ምልከታ እንዳደረግነው የስራ እድል የተፈጠረባቸው በንብ ማነብ እንደዚሁም ደግሞ ከብት ማድለብ የጀመሩ አካባቢዎችን መመልከት ችለናል። በእነዚህ አካባቢዎች ከዚህ ቀደም የተራቆቱና የተጋጋጡ አካባቢዎች መልሰው ማገገም በመቻላቸው እንደነዚህ አይነት ኢኮኖሚያዊ ፋይዳ ያላቸው ስራዎች መከናወን ጀምሯል። ለግብርና ምርት እድገትም አስተዋጽኦ ማድረጉን እገዛ ማድረጉን ርዕሰ መስተዳድሩ በንግግራቸው አንስተዋል። እንግዲህ የክልሉ ነዋሪም በዚህ በተቀመጠው ጊዜ ውስጥ ተሳትፎ በማድረግ በተለይ አካባቢ ጥበቃ የሁሉም የጋራ ጉዳይ በመሆኑ ተሳትፎ በማድረግ የአካባቢ የአየር ንብረት ለውጥን መከላከል በሚያስችሉ ጉዳዮች ላይ የራሱን አሻራ ማበርከት ይኖርበታል የሚል ሀሳብ አንስተዋል። እንግዲህ በዚህ ዘመቻ ወደ 1.5 ሚሊዮን የሚሆን የክልሉ ሕዝብ ተሳትፎ እንደሚያደርግ ተገልጿል። ከዚህ ባለፈ ደግሞ በዚህ ለአንድ ወር በሚቆየው የተቀናጀ አካባቢ ጥበቃ ስራ ላይ ትኩረት የተደረገው የባህር ዛፍ ተክልን ከእርሻ መሬቶች ላይ ማንሳት ሲሆን ክልሉ ከ2 ዓመት በፊት ባስደረገው ጥናት ወደ 30,000 ሄክታርና ከዛ በላይ የሚሆን መሬት በክልሉ በተለይ ምርት ሊሰጥ በሚችሉ የተሻለ ግብርና ምርት ሊሰጡ የሚችሉ መሬቶች በባህር ዛፍ ተይዘዋል። ይህንን ማስለቀቅ ትኩረት አድርጎ እየሰራ ነው። ባለፉት 2 ዓመታት ከዚህ ከበጋ ወራት አካባቢ ጥበቃ ስራ ጋር በተቀናጀ መንገድ በተከናወነው ስራ ወደ 22,000 ሄክታር መሬትን ከባህር ዛፍ ነጻ ማድረግ ተችሏል። እነዚህ አካባቢዎች ተጨማሪ የግብርና ምርት እንዲገኝ ማስቻላቸውን ለአየር ንብረት ለውጥም እንዲሁ የራሳቸው አስተዋጽኦ እያደረጉ መሆኑን ገልጸዋል። ባህር ዛፍ በባህሪው በዙሪያው ያሉ ተክሎችን የሚጎዳ በመሆኑ ለብዝሃ ሕይወት ጉዳትም ጭምር በተመረጡ ቦታዎች ላይ በእርግጥ ለማገዶና ለቤት በተመረጡ ቦታዎች ላይ ሊተከል ይችላል። ግን ምርታማ ምርት ሊሰጥ የሚችል የምግብ ዋስትናን ለማረጋገጥ ፋይዳ ካላቸው መሬቶች ላይ የማንሳት ስራ እየተከናወነ ነው። እንግዲህ በዘንድሮም የአካባቢ ጥበቃ ስራ ይሄንኑ ተግባር ተጠናክሮ የሚቀጥል ሲሆን ከ8500 ሄክታር መሬት በላይ ነጻ ለማድረግ ታቅዷል። በአጠቃላይ እንግዲህ ይህ ስራ በተቀናጀ መንገድ በሁሉም አካባቢዎች ከዛሬ ጀምሮ ተግባራዊ እንደሚደረግ ነው የተገለጸው። ተጨማሪ መረጃዎችን ደግሞ በሌሎች የዜና ወጃ ሰዓቶቻችን ለተመልካቾቻችን የምናደርስ ይሆናል። ሚካኤል ለመረጃዎቹ እናመሰግናለን። ጥሩ ቀን ይሁንልህ። በሌላ ዜና መሬትን በአግባቡ መጠበቅ ለሁሉም የልማት ሀብቶች ምንጭ በመሆኑ የአፈርና ውሃ ጥበቃ ስራን በትኩረት መስራት ያስፈልጋል ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ተናገሩ። ርዕሰ መስተዳድሩ ይህን የተናገሩት የ2018 ዓ.ም ክልላዊ የተቀናጀ የተፋሰስ ልማት በኮንሶ ዞን በይፋ በተጀመረበት ወቅት ነው። በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በበኩላቸው በክልሉ ለዘንድሮ የተፋሰስ ልማት 1384 ተፋሰሶች መለየታቸውን ገልጸው በዚህም 159,000 ሄክታር ስነ አካላዊና ስነ ህይወታዊ ስራ ተሰርቶለት እንደሚለማ አስረድተዋል። በዘንድሮ የተፋሰስ ልማት ስራ ለስነ አካላዊና ለስነ ህይወታዊ ስራ ልዩ ትኩረት እንደሚሰጠውም ጠቅሰው የስነ ህይወታዊ ስራዎች በሚሰራባቸው አካባቢዎች ፍራፍሬና እንሰት በስፋት በመትከል ከተረጅነት ወደ ረጅነት ለመሸጋገር ይሰራል ብለዋል። ዘገባው የሪፖርተራችን ተመስገን ተስፋዬ ነው። ሰው ተኮር የሆነ የመኖሪያ ቤት ተደራሽነት አካሄድ በርካቶች የተሻለ ኑሮ እንዲያገኙ አድርጓል። ቤት ከድህነት
ክብርንና የተረጋጋ የኑሮ ሁኔታ ጋር የተሳሰረ ነው። የመለወጥ ተስፋን በተግባር ያሳየ ጭምር ነው። ተመልካቾች ከዜና ኢትዮጵያ ጋር ናችሁ። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች ተመልሰናል። ባለፉት ዓመታት የተተገበሩ የማክሮ ኢኮኖሚ ማሻሻያዎች የተዛባውን ኢኮኖሚ ወደ መረጋጋት እንዲሻገር ያደረጉ ናቸው። የዲጂታል የፋይናንስ አገልግሎት መስፋፋትን ጨምሮ አካታች የፋይናንስ አገልግሎቶች መስፋፋታቸው የዚሁ ውጤት ሆኖ ይጠቀሳል። በዚህ ጉዳይ ላይ ባየ ሙላት ተጨማሪ አዘጋጅቷል። ከ7 ዓመት በፊት የነበረው የኢትዮጵያ ኢኮኖሚ ተከታታይ እድገት የተመዘገበበት ቢሆንም በጎን በኩል ፈጣን የዋጋ ግሽበት፣ ከፍተኛ የዕዳ ጫና፣ የውጭ ምንዛሬ እጥረትና ሌሎችም የማክሮ ኢኮኖሚ መዛባትን ባስከተሉ ችግሮች የተተበተበ ነበር። በዚሁ ወቅት የፋይናንስ ዘርፍ ተቋማት አሰራራቸው ባለመዘመኑና የኢኮኖሚውን እንቅስቃሴ መደገፍ አለመቻሉ የማክሮ ኢኮኖሚ መዛባት ችግርን አስከትሎ ቆይቷል። የኢትዮጵያ ኢኮኖሚ ካጋጠመው መዛባት ወደ መረጋጋት እንዲሻገር ከ2011 ዓ.ም ጀምሮ የተተገበሩ የኢኮኖሚ ማሻሻያዎች ለፋይናንስ ዘርፍ አቅጣጫ ቀያሪ ሆነዋል። የፋይናንስ አገልግሎትን ተደራሽና ቀላል የማድረግ የመሳሰሉ የፋይናንስ ዘርፉን ከውድቀት ስጋት ወደ እድገት ሞተርነት የቀየሩ ውጤቶችንም አስገኝቷል። ፋይናንሻል ሴክተሩ ለማክሮ ስብራቱ ከፍተኛ ድርሻ ነበረው። መልሰን ልናርቅ ስንፈልግም ፋይናንሻል ሴክተሩን እያንዳንዷን በተን ፈትሸን መግራት ካልቻልን በስተቀር ያ የምንለውን ስብራት ልንቀርፍ አንችልም። ለምሳሌ አንዱ በፋይናንሻል ሴክተር ያለው ችግር ጥራት ያለው ሰርቪስ ነው። ደሞዝ ወስጄ ለእናቴ 100 ብር ለመላክ ብፈልግ መጀመሪያ መደወል አለብኝ ባንክ ቤት ሂጂ ብዬ፣ ከዛ ባንክ ቤት መሰለፍ አለብኝ። 100 ብር እኮ ነው። ሰልፍ ወረፋ ከበዛ ደግሞ ከሰዓት ና ልባል እችላለሁ። ከሰዓት ደግሞ ተመልሼ ካስገባው በኋላ ፋክስ ተበላሸ ሊባል ይችላል። ከሁለት ቀን በኋላ ደውዬ ደረሰሽ ማለት አለብኝ። ለ100 ብር ጊዜውና ገንዘቡ ኤፊሽንት አይደለም፣ ጥራት ያለው ሰርቪስ አይደለም የሚሰጠው። አሁን ግን አንድ ሰው ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭ ያለ አንድ ወዳጅ የኔን የኤሌክትሪክ ቢል መክፈል ቢፈልግ በቀላሉ መክፈል ይችላል። ያ ባለው ተቋም ባለው ሀብት ላይ ጥራትና ዘመናዊነት መላበስ በራሱ ኤፊሽንሲን ያሳድጋል። የማክሮ ኢኮኖሚ ማሻሻያው ያመጣቸው አዳዲስ አሰራሮች የባንክና የፋይናንስ አገልግሎትን ቀልጣፋና ምቹ ለማድረግ የገንዘብ ማዘዋወሪያን ጨምሮ የዲጂታል አገልግሎት እንዲስፋፋ አድርጓል። ዲጂታል የፋይናንስ አገልግሎት የተጠቃሚውን ጊዜና ገንዘብ ከብክነት የሚያድንና ምርታማነትን የሚጨምር ሲሆን በኢኮኖሚው ላይ የሚታይ ለውጥ አምጥቷል። በአጭር ጊዜ የተጠቃሚዎች ቁጥር መጨመሩን አሃዛዊ መረጃዎች ያስረዳሉ። ለምሳሌ ዲጂታል አካውንቶች ብዛት 254 ሚሊዮን ደርሷል። ከ26 ሚሊዮን ተነስቶ የትራንዛክሽን አካውንቶች ብዛት 320 ሚሊዮን፣ የክሬዲት አካውንቶች ብዛት 8.3 ሚሊዮን። ፋይናንስ ተደራሽነት ከ41 ሺህ ወደ 618 ሺህ እንግዲህ ያው ፖስም ኤቲኤምንም ጨምሮ ነው። በፐርሰንቴጅ ለመግለጽ ይቀበላል። 15 እጥፍ ነው ያደገው። ፋይናንሻል ኢንክሉዥን ላይ እየሰራ ያለው ስራ አጠቃላይ የፋይናንስ ተደራሽነት ከ47 በመቶ አሁን ወደ 65 በመቶ አድጓል። ከአቅርቦት አንጻር ያው ገና ይቀረናል። በቀጣይ ትኩረት የምመጣበት ነው የሚሆነው። የዲጂታል ፋይናንስ አገልግሎት ዜጎች ቴክኖሎጂን ተጠቅመው አገልግሎትን እንዲያገኙ ስለሚያስችል አካታችነትን ይዞ መጥቷል። ይህም በየአካባቢው ያለ ሀብትን በማሰባሰብ ወደ ኢንቨስትመንት እንዲገባ ብሎም ለኢኮኖሚው እድገት ተጨማሪ አቅም እንደሚሆን ባለሙያዎች ያስረዳሉ። ዲጂታል ግን ከሆነ ሁሉም እጁ ላይ የባንክ አገልግሎት ማግኘት የሚችልበትን አክሰስ ነው የምንፈጥርለት። ይሄ የባንኪንግ ሰርቪስን ወይም የፋይናንሻል ማርኬቱን የሚያሰፋ ነውና ለብዙዎች ተደራሽ የሚያደርግ ነው። ይሄ ደግሞ ተደራሽ ሆነ ማለት ቅድም እንዳልኩት ብዙዎች ሴቪንጋቸውን ማሳደግ የሚችሉበት፣ ሴቪንጋቸውን ብቻ አይደለም ደግሞ የተበድረው በጣም ውጤታማ በሆነ ኢኮኖሚ ዘርፍ ላይ መስራት የሚችሉበትን ነገር የሚያመቻችላቸው። የፋይናንስ ምህዳሩ በጣም በሰፋ ቁጥር ዲፕ እየሆነ በመጣ ቁጥር የበለጠ የኢኮኖሚው እየተቀጣጠለ እየተስፋፋ ኢንቨስትመንት እየተስፋፋ ነው የሚሄደው። በማክሮ ኢኮኖሚ ማሻሻያው ብሔራዊ ባንክ ባደረጋቸው የባንክ አሰራር ማሻሻያዎች የባንኮች የተቀማጭ ገንዘብ ማደግ፣ የተበላሸ ብድር መጠን መቀነስ፣ ለግሉ ዘርፍ የብድር አቅርቦት መሻሻልና በሌሎች መመዘኛዎች የፋይናንስ ዘርፉ ጤናማ እንዲሆን አድርጓል። በአጠቃላይ የባንኪንግ ስርዓቱ በምናይበት ጊዜ በአሁኑ ወቅት የፋይናንስ ዘርፋችን ጤናማ፣ በቂ ካፒታል ያለው፣
ትርፋማ ዘርፍ ሆኖ ነው ያለው። ይሄ በሪፎርሙ የተገኘ ትልቅ ውጤት ነው። በቀጣይ ጊዜያትም በኢኮኖሚ ማሻሻያዎቹ የተገኙ ውጤቶች ላይ አዳዲስ የፋይናንስ አገልግሎት በመጨመር የተረጋጋ ኢኮኖሚን ለማጽናት ትኩረት ተሰጥቷል። በብልጽግና ፓርቲ የተገኙ ውጤቶችን ለማስቀጠልና ለማስፋት አመራሩ በትጋት መስራት እንዳለበት ተገለጸ። የኦሮሚያ ክልላዊ መንግስት የ2018 በጀት ዓመት 6 ወራት የመንግስትና የድርጅት አፈጻጸም በአዳማ እየገመገመ ይገኛል። ከክልል እስከ ቀበሌ በመዋቅር በተሰራው ስራ የህዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ ተስፋ ሰጪ ስራ የተሰራ ቢሆንም ቀሪ የቤት ስራዎች መኖራቸውን የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ተናግረዋል። በዚሁ ጉዳይ ላይ ተጨማሪ መረጃ የምትሰጠን ሪፖርተራችን ፍሬህይወት ረታ በቀጥታ መስመራችን ላይ ትገኛለች። ፍሬህይወት እንዴት ቆይተሻል? የኦሮሚያ ክልል መንግስት የ6 ወራት የስራ አፈጻጸም በመድረኩ እንዴት ተገመገመ? የተነሱ ሀሳቦችን ጨምረሽ መረጃሽን አጋሪ ነው። አመሰግናለሁኝ። እንዴት ዋላችሁ መሀሌት? እንግዲህ ክልሉ የ6 ወሩንና የፓርቲውን የ6 ወር አፈጻጸም ገምግመዋል። በዚህ መድረክ ላይ የተገኙት እንግዲህ የክልሉ ርዕሰ መስተዳደር ሽመልስ አብዲሳና የክልሉ ቅርንጫፍ ብልጽግና ኃላፊ ከፍያለው ተፈራ ናቸው። አመራሮቹ እንግዲህ የመክፈቻ ንግግር አድርገዋል። በዚህ መሰረት ስርዓት አልበኝነት፣ ደህንነት፣ ኋላ ቀርነትና ብልሹ አሰራርን አመራሩ በቁርጠኝነት ታግሎ በስራው ታሪክ ሊያደርገው እንደሚገባ አንስተዋል። ከዚህም ባሻገር እንግዲህ አመራሩ ዋጋ ከፍሎ በሰላም ይሁን በልማት ስራው አመራሩ ዋጋ ከፍሎ በርካታ ስራዎችን ወይም ደግሞ ውጤቶችን እንዳስመዘገበ ርዕሰ መስተዳደሩ አንስተው ግን ደግሞ በትንሽ ስራ መኩራራት እንደሌለበትና ህዝቡ የሚጠብቀው በርካታ ስራ እንዳለ ገልጸው በዚህ ብቻ እንዳይኩራሩና እንዳይዘናጉ አቅጣጫ ሰጥተዋል። ከዚህም ባሻገር እንግዲህ በመንግስት የተያያዙ ኢኒሼቲቮች አሉ። እነዚህ ኢኒሼቲቮች የማህበረሰቡን ተጠቃሚነት በዘላቂነት የሚያረጋግጡና የሀገርን ብልጽግና የሚያረጋግጡ ኢኒሼቲቮች እንደመሆናቸው መጠን አመራሩ ትኩረት ሰጥቶ ሊሰራ እንደሚገባባቸው አንስተዋል ርዕሰ መስተዳደሩ። በዚሁ መድረክ ላይ ሌላው የተገኙት እንግዲህ ቀደም ብዬም እንደጠቀስኩት የክልሉ ቅርንጫፍ ብልጽግና ኃላፊ ከፍያለው ተፈራ መንግስትና ህዝብን መካከል እምነትን የሚፈጥሩ ጉዳዮች መካከል አንዱ አገልግሎት አሰጣጥ ነው። አገልግሎት አሰጣጥን በማዘመን ረገድ የህዝቡን ቅሬታ እየተፈታ ስለመሆኑ አንስተዋል። ለዚህም እንደ ምሳሌ ያነሱት ነገር ቢኖር ከዚህ በፊት በአንድ ማዕከል አገልግሎት በከተሞች ላይ አንድ ማዕከል አገልግሎት እየሰጡ በ5 ማዕከላት ነበረ። እነዚህ ማዕከላትን በማስፋፋት ዛሬ ላይ በኦሮሚያ ክልል 11 የአንድ ማዕከል አገልግሎት መከፈታቸውና የህዝቡ ቅሬታን በዚህ መልክ የተፈታ ስለመሆኑ አንስተዋል። ከዚህ ማሻገር ታዲያ ያለን አቅም አሟጦ መጠቀም ላይ የመልካም አስተዳደር ችግሮችን እንደዚሁ ልክ ቴክኖሎጂን ተጠቅሞ ከመስራት አንጻር የተለያዩ ስራዎች እየተሰሩ ስለመሆናቸው ተነስቷል። ሌላውም እንግዲህ በመድረኩ ላይ ሌሎች ሀሳቦችም የተነሱ ነው የሆነው። ይሄ መድረክ እስከ አርብ የሚቀጥል ይሆናል። መሀሌት ያለኝ መረጃ ይሄ ይመስላል። እናመሰግናለን ፍሬህይወት። መልካም ጊዜ።